White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ሰላም ጤና ይስጥልን ውድ የቅዳሜኛ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አልፏል? እኛ በቀዳሚት ሰንበት ቅዳሜ አይደለ ዛሬ ድርብ በዓል ይዘን የመጣ ነው። ድርብ ዛሬ እንግዲህ ጾም ላይ ጊዜያቸውን ያሳለፉ የክርስትና እምነት ተከታዮች ጾም የሚፈቱበትም ቀን ጭምር ነው አይደለ? እና እንኳን አደረሳችሁ። በዚህ አጋጣሚ እንኳን አብሮ አደረሰን። ደግሞ ቦሄም እንደ ትላንት ነበር አይደለ? በዚህ ብዙ ሸቅያለሁ እኔ ሸቀልክ ያልዘርኩበት የለም። እሺ ግን አሁን ስትዞር እንደ ድሮ ሙልሙል የተሰጠህ ወይስ ደግሞ ብር ነው? በጥሬው ካልሆነ አንቀበልም ብለው አሁን ምን እንደታዘቡ ታውቃላችሁ? ቦሄ በድሮ ጊዜ ሙልሙል ምናምን ቤት ያፈራው ነው ሰው የሚቀበለው ማለት ነው። አሁን ላይ በቴሌ ብር ትራንስፈር አድርጉልኝ ቴሌ ብር ላላቸውና ልጆቹ ኢቭን ግጥሙ ሁሉ ተቀይሯል። በቃ ሁሉ ነገር ተቀይሯልና በቃ ቀጣይ በኤአይ ሁላ ልንጀምር እንችላለን። አይ እኔ የምፈራው ግን እንዳይልኩልን ግጥሙ አንዴ ሊላክላችሁና ሆያውን በነገራችን ላይ ልንለው እንችላለን። በእንትንም ሊላክልን ይችላል በቴሌ ብርም ማቴቨር ግን ጅራፉን በምን ሊላክልን? ጅራፍ ላይ እንዴት ነህ? አንዴ በደንብ ማጮ እነ ሮቢን አይተናል። ሮቢና እነ ሮቢ አይተናቸዋል። ግን እኔ በድብቅ ነው ስገርፍ ነበር። እንዳትገናኙ ስትገርፉ ብቻ ጅራፍ እና እንዳትፎካከሩ። ጾም መፍቻም ተገጣጥሞ ድርብ በዓል ሲደመር ቅዳሜ ደማቅ በዓል ሆኖልን ይሄው እኛ እዚህ ተገኝተናል አይደል? እኛም ደግሞ እንደ ቅዳሜ ፍክት ብለን አምሮብን የተለመዱት የቅዳሜኛ ፕሮግራሞቻችን ዝግጅቶቻቸውን ጨርሰው ለእናንተ ለውድ ቤተሰቦቻችን ሊደርሱ ሰዓቱ ላይ ደርሰናል አይደል? ስለዚህ ይጀምር። ዝግጁ ነን? ዝግጁ። ሌትስ ጎ። ከበዓል ድባብ ወደ ሌላ በዓል ድባብ ላይ ይዣችሁ ሄደው። ለምን መጪውም አዲስ ዓመት ነው። የቆየነውም ቦሄ ነው ያውዬ እያልን ክረምቱም እያለቀ ነው። ስለዚህ በዓል ላይ ከምናያቸው አንዱን ነገር ለየት ባለ መንገድ ነው ማሳያችሁ። እሺ በዓልን ካሁኑ ልንጀምረው አይቻልም። እሺ የሚያስቅ በዓል ነው። ካሁኑ አዘጋጅተናለች መቲ። በጣም ፈኒ እንደሆነ ያስታውቃል ማለት ነው። እንዴ ዋው! እንዴ በግ ነው በግ ነው። እናንተ ምንም በሉ። አረ ካቶክ እያደረገች ነው አይደለም። አካሄዳቸው ራሱ በጣም ነው የሚገርመው፣ የተለየ ነው። አረ ከመኪናው አልፎ ወጥቷል እኮ ምንድነው? እነዚህ በጎች ወደ ካዛክስታን አካባቢ አሁን ይሄ ቪዲዮም የተቀረጸው ካዛክስታን ነው፣ ግን ወደ ሚድል ኢስት ኢስት አፍሪካን አካባቢ ሴንትራል ኤዥያ ላይ ምናምን የሚገኙ ናቸው እነዚህ በጎች። ግን እዛ አካባቢ ያለው የአየር ሁኔታ ማተር ያደርጋል እንደዚህ አይነት። እኛ ምንድነው የምንለው ላት አይደል የምንለው? ጭራ ነው እነሱ የሚሉት፣ ግን ላታቸው እንደዚህ ሰፋ ብሎ የሆነበት ምክንያት ምንድነው? ቅዝቃዜ በሚመጣበት ጊዜ ጉልበት ሴቭ የሚያደርጉት እሱ ጋር ነው፣ በላታቸው ውስጥ በተቀመጠው ስብ ምክንያት ነው። እና ከዛ ልክ ቅዝቃዜው እየመጣ ሲመጣ ብዙ ምግብ ማግኘት አይችሉም እና እሱን ነው እንደ ሪዘርቬሽን ተጠቅመው እየተመገቡ የሚቆዩትና ማለት ሰውነታቸው በዛ ነው የሚቋቋመው። ለዛ ነው ተፈጥሮ የራሷ ሂሳብ ስላላት ነው እንደዚህ አይነት ቅርጽ የኖራቸው። ግን እኔ በእኛ ሀገር ኮንቴክስት ስመጣ ግን በግልን ገዛ ስንሄድ ላቱ ምናምን ታይቶ አይደለም ገዛ ምናምን። አሁን እዚህ ሀገር ብንሄድ ምንድነው ቪዲዮ ላይ የሚነኩት አይደል? በጣም እንደዚህ ያለ ነገሮች ማቆኔ ግመል ላይ እዚህ ሻኛቸው ተቃላችሁ ውሃ የሚያጠራቅሙት ላይ ስለሆኑ እሱ ነው ኦብዘርቭ የሚያደርጉት እዚህ ጋር። ልክ እንደሱ ነው። በጣም ነው የሚገርመው። እነሱም ሰባቸውን የሚያጠራቅሙት በዛ ላይ ነው። ለበሬም ደግሞ ሻኛ ላይ ነው አይደል? በጣም ብዙ ስብ የሚያገኙት። ይሄኛው ቦታው ነው እንትን ያለው ሻኛዋ እዚህ ለየት ያለበት። እንደ ሰውም እኮ ድንገተኛ ነገር ቢገጥመው ምግብ የሚያገኝበት ሁኔታ ባይፈጠር ምናምን ሰውነት በራሱ የራሱ ሲስተም አለው ስብ የሚያጠራቅም
የሚጠቀምበትና እዛ አካባቢ ላይ ያለውን እየተጠቀመ ነው የሚያቆየን ለቀናት የሚያቆየን ምግብ ባንበላ እንኳንና እንስሳቱም የራሳቸው ሳይንስ አላቸው የነዚህ ግን ትንሽ ካትወኩ እዛ ደግሞ ሌላው ስጋቸው በጣም ተወዳጅና በቃ ጣፋጭ ነው የሚባለው ይሄ ኢቭን ላታቸውን በሚታረዱበት ጊዜ ስቡ ቀልጦ ምግብ በሚሰሩበት ጊዜ ባህላዊ ምግቦች ሲሰሩ እንደ ዘይትነት ማለት ነው ለክትፎ አንድ ነገር ጨምርበት አንዱ ነገር ነው ለክትፎ እንዴ ከትፈን ነው የምንበላው እንዴ ጆቢ ባክ የሚገርም ነው የዓመቷ ዝነኛዋ በግ አይደል የቦሌዋ በግ ከዚህ በኋላ ካቶ ካብረን እናረጋይ ዋና ላይ እንዴት ናችሁ ዋና ላይ መቲ ነግራናለች እንደምትችል አዎ እስቲ ዝም ብሎ ጥልቅ ዋናተኛ በልና ያዘው ጥልቅ ዋናተኛ ላሳያችሁ እንግዲህ እሺ ቪዲዮ እንመልከት ህፃን ልጅ ነው እያተረፈ ያለው አዎ የ16 ዓመት ልጅ የ10 ዓመት ልጅ ሳለ እንዴ 16 ዓመቱ ነው እሱ አዎ እሱ 16 ዓመት ነው በጣም ኃይለኛ ማዕበል ነው በጣም አደገኛ ማዕበል ነው ያስታውቃል እንዴት ምን ፊል አረጋችሁ ስታዩ ታይታኒክን ያየ በውሃ ይጫወትም ስለሆነ ነገር ልክ መሆኑን ያረጋገጥኩት ህፃን ሆኖ ደግሞ 16 ዓመቱ ነው እንደነገርከኝ ላይፍ አዎ 16 ዓመቱ ነው በጣም ያው ትራምፕ እዚህ ጋር በቤተ መንግስት ግብዣ አድርገውለት ብዙ ጊዜ እንደዚህ አይነት ማዕረጎች ይሰጣሉ ወታደሮች በጣም ይሄ ድፍረት ነገር ሲሰሩ ማዕረግ ይሰጣቸዋልና ለዚህም ለ16 ዓመት ታዳጊ እሱ ነው ያደረገላቸው ትራምፕ በቤተ መንግስት በክብር ተጠርቶ ማለት ነው ትንሽ ልጅ ነው በጣምና ማስተዋሉ ራሱን ለማትረፍ ከሄደበት ርቀት በላይ ሌላ ሰው ደግሞ ለማትረፍ ያደረገው ሙከራ በጣም ነው የሚገርመው እና እንደዚህ አይነት ነገሮች ብዙ ጊዜ የሚዳፈሩት ወታደሮች አይታችሁ ከሆነ በጣም ጀግና የሚባሉት እንደዚህ አይነት ማዕረግ ይሰጣቸዋልና ያን ያደረገበት ምክንያት ምንድነው ከእድሜው አንፃር 16 ዓመቱ ነው እንደገና ደግሞ ልጁ የ10 ዓመት ታዳጊ ነው ላይፍ ጋርድ በሚሆንበት ታይም ላይ ይሄ ቴክኒኮች አሉ የተለያዩ ቴክኒኮች ሊሰምጥ ያለን ሰው ልታድኑ ስትሄዱ መልሶ ነው ራሳቸውን የሚለው እሱን ቴክኒክ ተጠቅሟል እንዳያችሁት ከኋላ ነው ያዘውና ከፊት ለፊት ከያዘው መልሶ ራሱን የሚያደፍቃል ምናምን በ16 ዓመቱ እንደዚህ አይነት ቴክኒክ ማዳበሩ ራሱ በጣም የሚገርም ነው እና የዚህ ልጅ ተግባር ይሄ ብቻ ነበር እንዳጋጣሚ ይሄ ቪዲዮ ተቀርጾ ስለወጣ ነው እንጂ ከዚህ ቀንም አስቀድሞ ሌላም ሰው ሴቭ አድርጎ ነበር ራሱ ልጁ ሴቭ አድርጎ ነበርና በጣም ትልቅ ጀግና ነው እኔ ሞራል በሰጠው ራሱ ደስ ይለኛል ስለዚህ ልጁ ፓሽን አለው ወይም ደግሞ ፍላጎት አለው ማለት ነው እዚህ ይሄ ሴፍ ጋርድ የመሆን ወይም ደግሞ ሰዎችን የመርዳትና ከዛም በላይ ደግሞ ፍላጎቱንና ቁርጠኝነቱን ነው የምናየው because ውሃ በጣም ከባድ ነገር ነው ማዕበል ደግሞ በጣም አደገኛ ነገር ለደቂቃ የሆነ ነገር ሚስ ስታረጊ ወዲያ ውሃ ውስጥ ነው የምትገቢው በጣም በተለያየ ባፍንጫ ምናምን ውሃ ይገባልና እንኳን ሰው ልታድን ራሱ የዳንክ መሆኑን ራሱ በጣም ለማሰብ ከባድ ነውና እና ሌላ አንድ ትኩረት በጣም የሳበው ነገር በወታደሮች በዚህ በሚሊተሪ አካባቢ በጣም ትኩረት ሊስብ የቻለበት ምክንያት ምንድነው እንደዚህ አይነት ሜንታሊቲ ያላቸው አለ ሶልጀር ሜንታሊቲ ምንላቸው ወንዶች አሉ በየአካባቢያችን አሁን እሳት አደጋ ሲነሳ ዘሎ የሆነ ነገር ሲፈጠር ኢቭን ገደል ውስጥ እስከ መግባት አንድ እስከ ድረስ ራስህን አንድ ጊዜ ምን ማውራት ስላለብን እዚሁ ጆቢም የኛ የቻናሉን ወታደር ማለት ነውና ምንም አይነት ነገር ቢፈጠር ቀድሞ የሚደርስልን አይደል ሜንታሊቲ አለ በነገራችን ላይ ማለሰክር የሚገባው መንገድ ስላለብን አንተ እና ትራምፕም ከሚያወሩበት መሃል አንዱ ወርድ ይሄ ነበር ይሄ ሶልጀር ሜንታሊቲ ሲኖራቸው የሶልጀር ሜንታሊቲ ምንድነው ሌሎች ነገሮች ሊያዳብር ይችላል የውቀት ምናምን ሊኖር ይችላል ግን ሶልጀር ሜንታሊቲ ኢቭን ራስን ፕሮቴክት ለማድረግ ካንቺ ማልፎ ደግሞ ማህበረሰቡን ያለ ምንም ጥያቄ ታስገቢያለሽ ይሄ ሰውኛ ባህሪሽ እንድትላበሽ ማለት ነው የሆነ ነገር አፕን ሲያደርግ በቃ ቀድመሽ ምትደርሺው አንቺ ነሽ እዛ ነገር ላይና ወጣቶች ይሄ ነገር ቢያዳብሩት ብዬ መከራለሁ ልምዱ ቢወስዱ እንደዚህም ደግሞ መታየት ያለበት ነገር ነው ብዬ ነው የማስበው ምክንያቱም አሁን ሰዎች አደጋ ሲደርስባቸው ስልካችንን ማንሳት ላይ የፈጠንበት ዘመን ስለሆነ ራስን እንዴት ነው ራስን ትቶ ሰውን ለማዳን መፍጠንም ይገባል አለብንም የሚለው ነገር ማሳያም ሊሆን ይችላል ብዬ ነው የማስበው ሌላው ደግሞ ምንድነው እዚሁ ቪዲዮ ላይ ያየነው መነጋገሪያ የሆነው የዚህ ልጅ ተግባር በጣም ኢንስፓይሪንግ ወይም ሌሎች ሰዎችንም የሚያስተምር ነውና
ትራምፕ ቤተ መንግስት ጠርቶ ሽልማት አድርጎለታል በክብር ዋይት ሃውስ ተጠርቶ ነበርና ይሄ ነገር በደንብ ኢንካሬጅ የሚያደርግ አይመስላችሁም? ሌሎችን በሱ እድሜ ያሉም ወይም ከፍ ያሉ ሰዎችን በጣም እዚያ ጋር ላይ እንደዚህ አይነት ነገሮች ቢለመዱ ደስ ይላል። አሪፍ ነው ብለን ብዙ አዳኞች እንዳልኩት ቅድም ብዙ አዳኞች ይኖራሉ። ይሄ ለመቅረጽና ለመታወቅ ወይም ራሳቸውን ፌመስ ለማድረግ ከሚሯሯጡት ይልቅ የሚያድኑ ሰዎች የሚጠብቁ ማህበረሰቡን እንደ ራሳቸው የሚጠብቁ ሰዎች ይፈጠራሉ። አንዱ ምክንያት የለውም። ወደ ሌላው እንሂድ አይደለ? ወደ ሌላኛው ዜናችን ደስ ይለኛል። የት ልውሰዳችሁ መሰላችሁ? እሺ አሁን ደግሞ ትንሽ ወጣ እንበልና ወደ እንስሳቱ ዓለም እንመለስ። በነገራችን ላይ በቀቀን አይታችሁ ወይም ደግሞ ከበቀቀን ጋር ንግግር ወይም ኮንቨርሴሽን አድርጋችሁ ታውቃላችሁ? አይቻ አውቃለሁ ግን እንደዚህ ኮንቨርሴሽን አድርጌ አላውቅም። እኔ የሚገርማችሁ በዙሪያ ያሉ ሰዎችም አውቃለሁ ብሎ የነገረኝ ሰው የለም እስከዛሬና ሁሌ ጓጓለሁኝ ለማየት። ከዛ በፊት ግን ይሄንን በቀቀን እዩልኝ አንዴ። ያምራል ከለሩ አይደል? ምን አርጎ መሰላችሁ? ይጠበቁ ነበር ታውቂያለሽ? እኔ ምን እዛው እየጠበቅኩ ነበር። እንግሊዝ ሀገር ውስጥ ነው ይሄ ጉዳይ የተፈጠረውና ይሄ በቀቀን ጎረቤታቸውን ወይም የዚህ በቀቀን ባለቤት ጎረቤቶችን አልባሌ ነገር ወይም ደግሞ ስድብ ወይም ጉጥጫ አትሉት ብቻ ሁሉንም ነገር የያዘ ንግግርን ጎረቤቱ ሁልጊዜ በየቀኑ ባገኘው ቁጥር ሙሉ ስሙን እየጠራ የስድብ ናዳ ነው የሚያወርድበት። ሙሉ ስሙን እየጠራ ኖ ወፉ ጎረቤቱ ላይ አዎ። እና ብዙ ጊዜ በቀቀን ወይም ፓሮት ነገረኛ በቀቀን ናት እቺ። አይገርም? እሺ ባለቤቱ የሚለውን አይደለም የሚደግመው ብዙ ጊዜ። እና ይሄ በቀቀን ግን ጎረቤትየው በመጣ ቁጥር ያውና ጆሊናስ ተመችቷል ለምትንጎራደደው አይነት ነገር እና ባገኘው ቁጥር ፐርሰናል ነው የሚያደርገው ይሄ በቀቀንና በጣም ብዙ ሞራሊን የሚነኩ ስድቦችንና ሌሎች ይሄ ጉጥጫዎችን አድርሶብኛል ብሎ ምን ቢያደርግ ጥሩ ነው? ጎረቤትየው ከሰሰው። ምክንያቱም እንዴት ነው በቀቀን ሰው ያለውን ሲደግም እናውቃለን። እኔ ማውቀው እሱ ነው። በቀቀን ከራሳቸው አያወጡም አይደል? እሱ ነው የሰሙትን ነው የሚናገሩት። ደግሞ ይሄ ግን የተለየ በቀቀን ነውና ሴቭ እያደረገ መሰለኝ የሰማውን እኔ የተረዳሁት ያንን ነው። ባለቤቱ የሚያወራውን የሰማው። ስለዚህ የባለቤቱን ስሜት ነው እዛ ጋር እያንጸባረቀ የነበረው ማለት ነው ጎረቤትየው ላይ። ጎረቤትየው ግን በጣም ኦፈንድድ ሆኖ ወይም ደግሞ የእውነት ተሰምቶት ነው የከሰሰው። ወፍ መሆኑን ራሱ ከግምት ውስጥ አላስገባም። እሺ ክሱን እንቀበል። ከዛ የክሱ ሂደት ምን ሊሆን ይችላል? ተከሳሽ በቀቀን ባደረግሽው የክስ ማቅለያ ይኖርሻል ማለት ነው። ክቡር ዳኛ ፊት ስትቀርብ ምን አይነት ምላሽ እንደሚኖራት ደግሞ እናያለን። ምን እንዳለኝ ታውቂያለሽ? ብዙ ጊዜ ወሬ ሲወራ እናቶቻችን ምን ይላሉ? ህፃናት ፊት አትሄዱ፣ ወደ ጓዳ ግቡ ምናምን ይላሉ። እና ያ ትራዲሽን አሁን ላይ ቀርቶ አይደል? ህፃናት አብረውን ይቀመጣሉ። ግን ድሮ የሚባልበት የነበረው ምክንያት ልጆች የሚሰሙት አይደል? ማገናዘብ ስለማይችሉ የሚሰሙትን ነው መልሰው የሚናገሩት። ለምሳሌ እናት እማሚ የለችም በል እንኳን ቢባል ልጅ ማለት አይችልም፣ መዋሸት አይችልም፣ ራሱን ነው የሚደግመው። ስለዚህ ይሄ በቀቀንም ባለቤትየው ሲል የሰማውን አይመስልሽም? ራሱን። ስለዚህ መከሰስ የነበረበት በቀቀን አልነበረ። ግን ስትይ እንደዚህ ቤት ጎረቤት መጥቶ ሲያንኳኳ እንትና አለች ሲባል የለችም በላ ተብሎ ይነገራል። ሄዶ ይከፍትና የለችም በል ብላኛለሽ። በጣም ግልጽ ናቸው እኮ ህፃናት፣ ምክንያቱም ሌላ ካልኩሌሽን ስለሌላቸው ነውና ይሄ በቀቀንም በቃ ልክ እንደዚሁ እንደ ህፃናት ማለት ነው። በል የተባለውንም ሊሆን ይችላል ያለው ወይም ደግሞ ሲያማው የሰማውንም ሊሆን ይችላል እያንጸባረቀ ያለው ብቻ ተበልተሃል ነው። አሁን ይሄ በቀቀን ጉድ አድርጓል። አንድ ጊዜ ባለቤት ነገር ልንገራችሁ በዚህ አጋጣሚና ጎረቤት ማለት እኔ የማውቃቸው ሰዎች ናቸውና ልጅ ፊት ያ ሰንበዲ የሚያሟትን ሴት እንደማትወዳት እናት ስትናገር ልጅ ይሰማል ማለት ነው። እሺ ከዛ ግን ያው እኛ ህይወታችን እንዴት ነው ከነዛ ሰዎች ጋር ደግሞ ስንገናኝ ምንም እንዳልተፈጠረ ሆነን ነው አይደል የምንገናኘው። ከዛ ያቺ የታማችው ሴትዮ ቤታቸው ትመጣለች ማለት ነው። ወይኔ ልጁ እናቴ አትወድሽ ብሎ ነገር አትወድሽ ስትናገር ለከነገር ሰምቻለሁ ብሎ ወይኔ ደግሞ ኳቲሻቸው ማውራት ከጀመሩ አሁን የህፃን ይከሰሳል ወይስ አይከሰስም? ምን ያስቢው እዚህ በበቀቀን ምሳሌ ልትወስጂ ባለቤትየው አስብበት ምን እንደምታደርግ። ቆይታችንን እየወደዳችሁት እንደሆነ እርግጠኞች ነን አይደል? በጣም ብዙ ቦታ እየሄድን ብዙ ቦታ እየረገጥን እየተወያየን እየሳቅን ነው። እናንተም ሀሳብ እየሰጣችሁበት እንደሆነ እርግጠኛ ነን። ተመልሰን ደግሞ እንመጣለን። እሺ እኔ ደግሞ ወደ ታቱ አልወሰዳችሁ። እሺ ቆንጆ ታቱ አገጭ ላይ አገጭ ከንፈሯም አብሮ ነው እንጂ ባህላዊ ነው
አዎ ትራዲሽናል ታቱን የተሰራቸው የዜና አንባቢ ናት እንደምታያት ለመጀመሪያ ጊዜ በዓለም ላይ ብቸኛዋ ሴት ናት ይሄን የተሰራችውና በጣም አነጋጋሪ ይሆናል የሰሞኑን በጣም ለምሳላችሁ ኒውስ አንከር ወይም የዜና አንባቢና ሌሎች ብቻ እንደዚህ ስክሪን ላይ ሚዲያ ላይ የሚቀርቡ ሰዎች ፊት ለፊት ላይ የሚታዩ እንደ ታቱ አይነት ነገሮች ብዙ ጊዜ አይፈቀዱም ብዙ ጊዜ ሪኮመንድ የሚደረጉም አይደሉም እና በጣም የሚገርም ነው ለዛውም ዜና አቅራቢ ሆና ታቱ ራሱ በጣም ያስፈራሉላኩ ባህላዊ ነው ይላል አይደል አዎ ትራዲሽናል ነው የሚለው ግን ያስፈራላው ያንዳንድ እንግዲህ ቀጣይ ስንመጣ እንግዲህ በታቶ ነው እኛ የምንመጣው እንደነገር ተነቀሳችሁ አይ ግን በነገራችን ላይ ይሄ ምንድነው በማንነታቸውን ይሄ ባህላቸውን የሚያስተዋውቁበት አንዱ መንገድ ነው ሴቶቹ ናቸው የነዚህ እርግጠኛ አይደለም ብቻ የታይ ህዝቦች ናቸውና ሴቶቹ ናቸው እዚህ ጋር የሚነቀሱት ወንዶቹ ግን በተለያየ የሰውነታቸው ክፍል እንደየፍላጎታቸው የተለያየ ነገር በመነቀስ ባህላቸውን የሚያስተዋውቁበት አንዱ መንገድ መሰለኝ አይደል አዎ ሌላም ባህል አላቸው ሮክን ታውቁታላችሁ ድዋይን ጆንሰን ዘሮክ የሆነ እየጮሁ የሆነ አላቸው ባህል ሴሬሞኒ ነገር ነው በጣም ክሬዚ ነው ይመስሉት እንዲያሉ ምናምን ነገር ግን ባህላዊ እንትን ነው ባህላዊ ስነ ስርዓታቸው ነው በጣም ነው የሚያስፈራው በጣም አግሬሲቭ ነው የሚሆነው እንደገና ደግሞ በጣም ይሄ አንዳንዴ ኢቭን ግራጁዌሽን ላይ ራሱ ተማሪዎች ይያሉ የዚህ አካባቢ ተወላጆች በቃ ከነጋውናቸው እንትን ብለው በቃ ባህላቸውን ያሳያሉ ሶ እኔ እንደተረዳሁት ከሆነ ይሄን ነገራቸውን ኤቭሪዌር የማሳየት እንትን ይኖራቸዋል ማለት ነው ለዓለም ማስተዋወቅ ፈልገዋል ማለት ነው መድረኩን ፉትቦለሮች ምናምን ቢሆኑ በሌላም በፊልም ኢንዱስትሪ ላይ ያሉ ሰዎች እንደገና ደግሞ ግራጁዌሽን ላይ ቅድም እንዳልኳችሁ በቃ ኤቭሪዌር ነው የሚያሳዩት በጣም ነው ደስ የሚለው ግን ይሄ ነገር ለማሳየት መነሳሳታቸው አይ በጣም ደስ ይላል ስልክ አሁን እንደ ሴት ስታስበው ፊት ላይ እንደዚህ አይነት ነገር አታደርግም ግን ደግሞ ባህል ስለሆነ ባህሏን አክብራን ያደረገችው ስለዚህ እንደግፋለን በጣም ይበረታታል እየዝናናችሁን ቆያችሁ ደግሞ እኔ ደግሞ ወደ ሌላኛው ማዝናኛ ደስ ይለናል መዝናኛ ነው እንጂ ማዝናኛ እቺን ድንቡሽ ልጅዋት እስቲ እንትኑ ራሱ ጉንጆ እሱ በላይ ደግሞ ሌላም ነገር አለ መሰለኝ አዎ አሁን ይሄ ህፃን ይዞ የሚሄደው ወደ ዴንማርክና ጎረቤታማ ሀገሮች ላይ ነው ማንም ወላጅ ስለወለደ ብቻ ለልጁ ስም ማውጣት አይችልም ነው የሚለን የሀገሪቱ መንግስት ወልጅ ያለውና የፈለኩትን ስም ማውጣት እችላለሁ አይባልም እሺ እኔም በጣም ስለገረመኝ ነውና ሀገሩ ላይ ይሄ እንዴት ነው መጀመሪያ አፕሩቭ የተደረጉ ከ7000 በላይ ስሞች አሉ ወላጅ ከነዛ ውስጥ መርጦ ስም ማውጣት ይችላል ካልሆነ ደግሞ አይ አዲስ ስም ነው የሚፈልገው ካለ ደግሞ መጀመሪያ ለገቨርንመንት አፕሊኬሽን ሞልቶ መላክ አለበት ስሙ አፕሩቭ ሳይደረግ በፊት ለልጁ ስም ማውጣት አይቻልም ይሄ ምንድነው እኔ ይሄንን ሳይ እንዴት እንደተደሰትኩ ልንገራችሁ ልጆቹ እንዳይሳቀቁ ፓረንት በሚያወጣው ስም እንዳይሳቀቁ ሶፊት ማህበራዊ ህይወታቸው ላይ የተለየ ነገር እንዳይገጥማቸውና በስማቸው ምክንያት ምንም እንከን እንዳይኖር ልጆቹንም ከመጠበቅ አንፃር ነውና ደግሞ ምንድነው የተዘረዘሩ ስሞች ደግሞ አሉ በፍጹም መውጣት የለባቸውም ለአንድ ልጅ ሊሰጡ አይገባም የሚባሉ የተወሰኑትን መጥቀስ አልችልም እዚህ ሚዲያ ላይ ግን የተወሰኑትን ለመጥቀስ ሞክራለሁ ኦሳማን ቢንላደን እንደዚህ ጦጣ የሚባሉ እና ደግሞ በአለማችን ላይ ታዋቂ የሆኑ ይሄ ወንጀለኞች አሉ አይደል የነሱን ስም መጠቀም አይቻልምና በጣም ብዙ ዝርዝሮች አሉ እንደ እባብ ምናምን የሚል ስም ማውጣት ለልጆች አይቻልም አሁን ላይ ብዙ ነገር እየለመድን ነው እንኳን ስም ማውጣት ራሳቸውን ራሱ ወደ እንስሳት እየቀየሩ ያሉ ሰዎች አሉና ለልጆች እዛ ሀገር ለሚወለዱ ልጆች በጣም ከባድ ጥንቃቄ እንደሚደረግ ነው የምናየውና በጣም ዝም ብለው ስለወለድን ብቻ መሰየም ልጆች ስም ሲወጣላቸው ከስማቸው ቀጥሎ ሁሉ ጊዜ ሰዎች ስማችሁ ለምን ወጣላችሁ ለምን እንደዚህ ተባልሽ እንባላለንና ሁሌ የምናወጣው ስም አንዳንዴ ቤተሰቦች የራሳቸውን ስሜትና ፍላጎት ያሳለፉትን ነገር ልጆች ስም ላይም ሲያንጸባርቁ እናያለንና ልጁ ስሙን እስከመጨረሻው ተሸክሞት የሚሄደው ነገር ስለሆነ ሁሌ በሄደበት በርደን ወይም ደግሞ ሸክም ነው የሚሆንበትና ከኑሮ ዘይቤው ጋር ካስተዳደጉ ጋር ሪሌት የሚያደርግ ወይም የሚገናኝ ነገር ስለሆነ ብንችል ከስሜታችን ወጣ ያለ ስሞች ብናወጣ አይደለ ካልሆነም ደግሞ ልክ እንደ ዴንማርክ እና ሌሎች አይላንድ ሀገራት እንደዚህ አይነት ህጎች ቢኖሩና ህጉ እንኳን እስኪደርስ ሰው ወይም ቤተሰብ ለሚያወጣው ስም ጥንቃቄ ቢያደርግ በጣም ቆንጆ የሚሆን ይመስለኛል ልጆችን አይታችሁ ከሆነ ቅድም እንዳልሽው በጣም ሲሳቀቃሉ አሁን የሰፈር ስም ለምሳሌ እነ ቡቺ ውሮ ምናምን የሚባሉ ልጆች በጣም ነው አንዳንዴ ኢቭን ትልቅ ሆኖ እነሱ ልጆች ራሱ በጣም ትልቅ ነውና ቡቺ ይላቸዋል ከልጅነት ጀምሮ የመጣ ስም ስለሆነ ማለት ነው ኢቭን አሁን በትክክለኛው በመታወቂያ ስማቸው ይታወቃሉ ከዛ ያ ሁለተኛው ኒክን ቅጽል ስምን አቃለው ልናገር ነው ሲባል
የሆነ እስከ መሸማቀቅ ድረስ ነው ይደርሳሉ። በቃ አይወዱትም እነሱም ራሱ። አሁን ላይ ደግሞ የሚወጡትን ስሞች ደግሞ ሳናነሳው ማለፍ የለብንም። አሁን እኮ ልጆቹ የሆነ ስም ከነገሩን በኋላ ምን ማለት ነው ብለን ጠይቀን ተላስተን ወይ የሆነ አብስትራክት እዛ ድረስም መድረስ የለብንም። ግን በዚህ አጋጣሚ ደግሞ ሌላ ነገር ልንገራቸው። የሆነ ተማሪ ያለው የገጠመኝን ነገር ነውና በነገራችን ላይ የቤት ስም ሚጤ ነው። እኔ አሁን ሚጤ ነኝ ማለት ነው። ምንም እንኳን የሚጤ እናት ብሆንም ግን ሚጤ ነኝ አሁን። እና የሚያውቁኝ ሰዎች በሙሉ በሱ ነው የሚጠሩኝና ትምህርት ቤት አንድ ጊዜ እናቴ ምሳ ትልክልኛለች እና ይዞ የመጣው የወንድሜ ጓደኛ ነው። እሱ የሚያውቀኝ ሚጤ ነው እና ትክክለኛ ስሜን አያውቅም። ክፍሌን ያለበትን ቦታ ምናምን ጠቁመው ነው የመጣችውና አንኳኩቶ መጣ እና አስቢ ተማሪ ፊት እኔ የምታወቀው በመታሰቢያ ነው። ከዛ ሚጤ ብሎ ሊጠራኝ ማለት ነው። በመስታወት እንደዚህ ይታየኛል፣ አይቼዋለሁ። ምሳዬን በመብላትና ባለመብላት ምን ያህል እንደሚያሳቅቅ ልነግርህ ነው። በመብላትና ባለመብላት መካከል ነው ያለሁት እና ሚጤን ፈልጌ ነበር ምሳ ልሰጣት ሲል አስተማሪው አይ ሚጤ የምትባል ልጅ እዚህ ክፍል የለችም አለው ማለት ነው። ከዛ አና ተልኬ ነው እዚህ ክፍል ነው በጣም ተከራከረ። ከዛ መጣና አስተማሪ ሚጤ የምትባል ያለሽ እዚህ ምሳሽ መጥቷል እና ተቀበይ ሲል ጸጥ ካገች ራሷን ከዛ ሁለተኛ ጊዜ በቃ የለችም አለው። በፍጹም አልሄድም አለ። ከዛ ከፈልክና ግባና ንገራት እንግዲህ ካለች ሲል ገባ ፌስ ቱ ፌስ ነይ ውጪ ምን ነው እና ቡቹና እነ ሚጤ የሚያሳቀቃቸው ሰዎች ስላሉ በተለይ ከፍ እያሉ ሲመጡ ሰዎች ልክ እናውጣ መጠንቀቅ አለብን፣ እንደ ወላጅ መጠንቀቅ አለብን ለማለት ነው። ሌላ ቀን መቲ ፈልገው የመጣ ሰው ሚጤ ከተባለች ቻናሉን ስታፎች በሙሉ እኔ ነኝ ማለት ነው። በጣም የሚገርም ነው። ሚጤ ሪሞቱን እሺ እኔ ደግሞ ወዲህ ልውሰዳችሁ መሰላችሁ ወደ ቴክሳስ ምን አለ እንዳትሉኝ። ምን አለ ይኸውላችሁ እኔ በየሳምንቱ እንግዲህ ከትምህርት ጋር የተያያዙ ነገሮችን እየነገርኳችሁ ነው እስከመረቅ ነው። ከዛ ደግሞ ከስራ ጋር የተያያዙ ነገሮችን ነግራችኋለሁ። ቴክሳስ ላይ ምን ተፈጠረ መሰላችሁ? እንግዲህ አሁን እየሰማን ነው ይሄ ዲጂታል ኤጅ ላይ ነን ያለ ነው፣ ወይም ደግሞ ኤአይ እና ሌሎች ዲጂታል ቱሎች በብዛት ሰዎች የሚጠቀሙበት ጊዜ ላይ ነን ያለ ነውና ምን ሆነ መሰላችሁ? ቴክሳስ ውስጥ አንድ መምህር ወይም ኢንስትራክተር ነውና ተማሪዎቹ ሲንግል ሴንቴንስ ወይም ደግሞ አንድ መስመር አረፍተ ነገር ወይም ደግሞ አንድ አንቀጽ መጻፍ አይችሉም እና እስከዛሬ አስተምሬ ተማሪዎች ይሄን እንኳን ማድረግ አይችሉም ብሎ እንደምታዩት በጣም ኢሞሽናል ሆነ። አይኑ እኮ ቀልቷልና በጣም ነው የሚገርመው። ተማሪ ፊት ቆሞ ማስተማርም ባላቅም ግን ተማሪ ፊት ቆሞ ፕሬዘንት ማድረግ ራሱን የቻለ ዝግጅት የሚፈልግ ነገር ነው። ስለዚህ መምህሮች ጊዜያቸውን ወስደው ተዘጋጅተው ሄደው ለተማሪዎች ያላቸውን ነገር አካፍለው ሲመጡ ተማሪዎች ደግሞ መያዝ ካለባቸው ወይም ከሚጠበቅባቸው በጣም ያነሰ እና ከኮሌጅ ወይም ከዩኒቨርሲቲ ተማሪዎች የማይጠበቅ ነገር ሲያደርጉ ሲታይ ብዙ ጊዜ ኢንስትራክተሮች እንደዚህ ስሜታዊ ይሆናሉ። እኔም ስለሚገጥመኝ ግን በጣም የገረመኝ ነገር ግን ሰው እነዚህ ልጆች እኮ ሀሳባቸውን መናገር ይችላሉ አይደል? ማውራት በትክክል ሀሳባቸውን መግለጽ ይችላሉ። ወደ ወረቀት ሲመጣ ነው ችግራቸው አይደል? ለምን መሰለሽ ይሄ መከተል ያለባቸው መመሪያዎች ይኖራሉና እነዛ መመሪያዎች ለመከተል በደንብ ማዳመጥና ኢንስትራክሽኑን ወይም መመሪያውን በደንብ መገንዘብ ይፈልጋልና አንደኛ ያሉበትን ሀገር አስቡት። አሜሪካ ውስጥ ነው ያሉት፣ ቴክሳስ ውስጥ። በዛ ላይ ደግሞ ትልልቅ ሰዎች ናቸው፣ 17 18 እድሜ ላይ ያሉ ልጆች ናቸውና አንድ አረፍተ ነገር መመስረት ለነሱ ለኛ እንኳን ኢትዮጵያ ውስጥ አሁን ሁለተኛም ቋንቋ ስለሆነ ለነሱ ደግሞ እዛው ሀገር ነዋሪ ወይም እሱን ቋንቋ ተጠቃሚዎች ስለሆኑ በጣም ቀላል ነገር ነው ተብሎ ነው የሚታሰበው። ለዛ ነው በጣም ስሜታዊ የሆነው፣ ምክንያቱም ብዙ ነገር ይጠበቅባቸዋል ብሎ ስላሰበ። ይሄ ነገር በመምህራን ብቻ አይደለም። ብዙ ጊዜ አይታችሁ ከሆነ ኢቭን ወላጆችም ይሄን ስሜት ይሰማቸዋል። ምክንያቱም ልጅን ለማስተማር የሚከፍሉት መስዋዕትነት አለ፣ ለትምህርት ቤት ክፍያ አለ፣ ይሄ ብዙ ነገሮች አሉና እሱን ነገር ከፍለው ከዛ ሲያስተምሩ ከዛ ልጅ ደግሞ መጥቶ ኢቭን የበስራ ሲያሳያችሁ ሳይሰራ ጥሩ ውጤት ሳያመጣ ሲቀር በጣም ከልባቸው የሚያለቅሱ የሚያዝኑ ወላጆች አሉና አይ ቲንክ የሱም ይመስለኛል በጣም ለፍቷል ጥሯል ምናምን። አንድ መምህራን ደግሞ በጣም ማየት የሚፈልጉት ነገር ደግሞ ያስተማሯቸው ተማሪዎች ጥሩ ውጤት ሲያገኙ ኢቭን ከተመረቁ በኋላ ጥሩ ነገር ላይ ሲያዩ በጣም ደስ ይላቸዋልና አይ ቲንክ እነዚህ ልጆች ይሄን ነገር ሚስ ሲያደርጉ በጣም ያ ነገር ነው በቃ ከስራላ አይነት ነገር የሚል ስሜት የተሰማቸው። ግን እንደ ትውልድ ግን እያጣን የመጣ ነው ነገር ግን አለ።
ለምሳሌ ይሄ መምህር በ17 እና በ18 ዓመት እድሜ መካከል ስላሉ ልጆች ከሆነ ያወራ ያለው አንድ አረፍተ ነገር መቋጨት አቅቷቸው ከሆነ ማሰብ ያለብን ያሁን አይደለም ውጤቱ የቆየ ይዘነው እየመጣን እንደ ትውልድ ይዘነው እየመጣን ያለነው ነገር ነውና አሁን እየተማሩ ያሉት ደግሞ ልጆች በምን አይነት ግድ ማጣት ነው አንዳንድ ፋክተሮች አሉ ብዬ አስባለሁ ለምሳሌ አንዳንድ የሚወጡ መጻፎች አሉ እንዴት ነው ይሄ የትምህርት ስርዓቱ እንዴት ነው ይሄ ስሌቭ እንድንሆን አድርጎናል ሰዎች የሆኑ ሰዎች ናቸው የገንዘቡ የንብረቱ ወይም የሀገር አስተዳዳሪዎች የሆኑ ግሩፖች ናቸው የተማረው ህብረተሰብ ግን በቃ ተቀጣሪ ሆኖ አገልጋይ ሆኖ ነው እየኖረ ያለው የሚለው ነገር በደንብ ማሰራጨት የሚፈልጉ ብዙ ነገሮች አሉ ይሄ ሞቲቬሽናል ስፒከርን በሉት መጻፍን በሉትና እነሱ ነገሮች ያመጡት እየጣሉ ያሉት አሻራ አለ ብዬ አስባለሁ እንደ ትውልድ ማለት ነውና የልጆቹ ግድ ማጣትም ተጨምሮ ልጆቹ በዛ ልክ ይሄ ለትምህርት ለአዲስ ነገር ነው የሚጓጉ የሉም ማለት ሳይሆን መጠቅለሌ ሳይሆን ግን እንደሱ አይነት ግድ ማጣት በጣም ይታይባቸዋልና ትውልዱ በራሱ ሊሰራ ጥያቄ ምልክት ውስጥ ነው አዎ እባካችሁ ነው የሚያስፈልግ ጥያቄ ምልክቱን መልሱልን አዝናኝም አስተማሪም ያናቸውን የተለያዩ ወሬዎች ይዘንላቸው መተን የተወያየን እኛንም ሐሳብ እየሰጠናቸው እስካሁን አቆይተናቸዋል አይደል አዎ ቀሪው የቅዳሜ ፕሮግራሞቻችን ይቀጥሉ ድምቅ እንዳለን ሌሎቹ እንደተዘጋጁ ነው ያሉት ብፌው ገና አልተነካም ሁሌ ብፌ ነው የምንለው ብፌዎቹ ገና አልተነኩም ስለዚህ ሌሎች የቅዳሜኛ ፕሮግራሞች ይቀጥላሉ እኛ መግቢያውን በደንብ አሟሽተነዋል